ከሱ ጋር ሆኜ ሌላ ሰው ወደድኩኝ የሱ መጎዳት ሁለተኛ አስባለኝ ሎያ አደረ በደል ተሰማሆይ የኔ ያዘን ተሽሯ ከእንግዲህ የማዝነው ላንተ ነው እስከ መጨረሻ ካይነ ለሰወር ነው መጓዚ ነው ደናሁን መጓዚ ነው ባለቤትህ ሰው ሲወድቅ ብታይ መጀመሪያ የምታደርገው ነገር ምንድነው? ምንድነው? ምን ይበጣል? እንደዚህ ማሳቀን ከራሳተስ ሰላም የዜዶ ሪአክት ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ የምትለውን በተን እየተጫናችሁ ላይክ ሼር ያደርጋችሁ እስከመጨረሻው አብራችሁን ቆዩ። ቀጥታ ወደ ቪዲዮ ልለፍ። እምቲ ጋምቢላን ቺካ አጣብሰኝ ብለንን ከመጠየቅ በፊት አንድ ነገር ማወቅ አለበት። የሌላ ሀገር ቺካውን አልፈልግሽም ብለህ ጥላት መሄድ ትችላለህ፣ መብት ነው። የጋምቤላ ቺክ ላይ ደግሞ አልፈልግሽ ላይ ስደርስ 7 ጥርሶች መሬት ላይ አራግፋለህ ታገኛለህ። እናም ወንድሜ ምን ልፈልግ ነው እምቲ ጋምቤላን ቺክ አጣብሰኝ ብለህ እኔን ከመጠየቅ በፊት ለ7 ጥርስ የሚሆን ብር እንዳለ አረጋግጥ። ጥርሴ ቢተርፍልኝ ይሻለኛል፣ ይቅርብኝ። አይመጣሻችሁ ብቻ ቡና ነው ዋና ምፈልግማ የዋና ምጣጣ አይቻልም። ውሃ ጠጣም ወዱ ዋና ምፈልግ ነው ወደ ሞልቷል። እቺ ነው መጀመሪያው እቺ ነው ምን እኮ ያብረቀኝኩ እቺ ነው መጨረሻ ድረስ ቤቢተው አንተ ሐሳብ የለሽ መጣ ልዩነት ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ባለቤትህ ሰው ሲወድቅ ብታይ መጀመሪያ የምታደርገው ነገር ምንድነው? ምን ይበጣል? እንደዚህ ማሳቀን ከራሳተስ እኔ እናቴም ነፍሷን ማለት ወርቃ እንዴ ሰው ከውጭ ሲገባ እንዴት ነው? እንደዚህ ከወደቀ እንደዚህ ነው አይደለ? እሷ መልሳ ፊቷን ወደዛ አልካ አክስቶቼ መጣ ይድፋሻል። ከዛ ገዳሚ አንቺ ምትወሪ ተካለ አቤት አምስኪው ይተርፋል። ወዲህ ነበር ይመክሩ ነው አሰብኩትና እንባን ሰጣለች። ብዙ ሰዎች እኮ ሰው ሲወድቅ ይስቃሉ ማለት ከሁሉም በላይ ደግሞ የሚያዝቀው ምን መሰላችሁ? ሰውዬው ወድቆ ሰው እንዳላየው ለመነሳት የሚያደርገው ሙከራ ነው። አለወልሽነ ብዙ እንዳትከፊ ባልሽ 3 ያጠፋ አንቺ 6 አጥፊ ባልሽ ከቤት ወጥቶ 2 ቀን ካደረ ብዙ ሳታወሪ አንቺ ደግሞ ወጥተሽ 4 ቀን እደሪ። አራ በዛ ተበሳሽቶ ባላ ስር ቢጠጣ አንቺ 20 ጠጪ የፈለገው ይምጣ። ያነ ገንዘብሽን ተካፍለሽ ውጪ ካለሽ የቤትን ቁልፍ እንጂ ጠብቀኝ ቁጭ ብለሽ ከዛ አይደስ ይመጣ አባይ ማዶ ያለው በሬ ያለው ገበሬ አባይ ማዶ ያለው በሬ ያለው ገበሬ እዚህ ጋር ብራዘር አይታ አትለፈን ለምን ከተባለ ላይክ ፎሎ ኮፒ ሊንክ አድርገን እንጂ ይገባል ብላ አትለፈን። አረ ይገባችኋል ላይክ ኮፒ የኔ ቆንጆ ሙሉ ጋር ነሽ ያለሽው ቸኮሌት ከለር ሰው ያይታይሽም እዛ ጋር ቆም ያለው እኮ አዎ ቸኮሌት ከለር እናቴ ነይ ስለማን ነው የምነግራት ፊላ
ስለራሴ ነው እየመጣች ነው ወገኔ እኮ ቸኮሌት ከለር አልካት እኮ ቸኮሌት ከለር ካይሽ እኔ ነኝ አልካት እኮ ታዲያ ቸኮሌት እኮ ጥቁር ቸኮሌት አለ ነው ማለት ጥቁር ቸኮሌት መጣ እንዴ ቸኮሌት ከለር ማለት ከሆነ ከቀይ ትንሽ ከጥቁር መለስ ከቀይ ደግሞ ትንሽ ወደዛ የለ ነገር መስሎኝ ቸኮሌት በልታ ታቀም ነው ፊት ለፊታችሁ መስታወት የለም ነው ምን እያልከኝ ነው ጥቁር እኮ ነው ተማን ነው ጥቁር የምትለው ይሄን እስቲ በትክክል እስቲ ይሄን ከላይ እስከታች እስቲ ልክ ነህ አንተ ጥቁር አይደለም በጣም ጥቁር ነህ ደፋር እንዴ ዳርክ ቸኮሌት እኮ አለ አይመስልም ዳርክ ቸኮሌት እሽንደናው መንሼ ከፈቱ ጋሼ እሽንደናው መንሼ ከፈቱ ጋሼ እሽንደናው ማዘር ከፈቱ በር እሽንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻ ሆቼ እችዚያ ማሽዶ አቸንድ ልጅ እችዚ ማዶ አቸንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ ልጅ እንዴ መቼንሽ ፋዘር ምን ሆኖ እንዴ ምንድነው ስለራሳች ነው እንዴ ይቀልዳሉ እንዴ ፋዘር ይሄን ያህል ሰዓት ስንጨፍር ምን አስበው ነው ከሌሎት ከኛ ጋር ወጥተው አይጨፍሩም ምን እዚህ ምን ይሰራሉ እኮ ድሮ ልጅ ጭራሽ ስድብ ምርቃትም የለም ጭራሽ ምርቃት ፈልገው ነው ስታይል ያዘ አሽመት እስከ አሽመት ድሽገምና አሽመት ድሽገምና በላይ ፍረስቦት ድሽገምና ይሄ ቤት ድሽገምና ተቀየረው ያውዬ ባራዳ ቋንቋ ሲዘፈን እንደዚህ ነው በነገራችን ላይ እንግዲህ ሰሞኑን የቡሄ በዓል ነው አይደል ምንም እንኳን በዓላችን ቢረሳም እንኳን ለቡሄ በዓል በሰላም አደረሳችሁ በጣም ወዶ ቦይፍሬንድ ነበረኝና ከሱ ጋር ሆኜ ሌላ ሰው ወደድኩኝ የሱ መጎዳት ሁለተኛ አስባለኝ ፍጹም ፈልገህ አይደለም እኮ ግን ስቲል ግን የኔ ብለህ ሰው ካስቀመጥክ ከዛ ሰው ጋር ጉዳይህን ሳጨርስ ሌላ ነገር አይደረግም ነውር ነው በጣም ከዛ በኋላ ህጌ ነው መጀመሪያም እኮ ይሄ አሪፍ ነገር ነው ምናምን ብዬ አይደለም ግን ተጠነቀቂዋለሽ በጣም ነው መጠነቀቀው ተጠንቀቀሽ ሞተሻል ምን ነው ልቤ አንተን ብሎ ማላ ብለሽ ሁለት ሰው ታፈቅሪያለሽ አንድ ፍቅረኛ ካለሽ በቃ ሚሞሪሽን ለሱ ሰውዬ ብቻ ነው ሴት አፕ ማድረግ ያለብሽ እንጂ ሌላ ሰው ማሰብ አለብሽ ብዬ አላምንም እኔ ሎይ ያደረ በደል ተሰማሆይ የኔ ያዘን ተሽሯ ከእንግዲህ የማዝነው ላንተ ነው እስከ መጨረሻ ካይነ ለሰወር ነው መጓዚ ነው ደናሁን መጓዚ ነው ዝርዝሩ ምን ይጠቅመኛል ማውራቱስ ምን ይበጀኛል በምላስ ግማትረፍ እንጂ ምን ደህና ነገር ይገኛል ሰው ይበልጥብኛል ህልምህን አውጣ እንደሞት እርሳኝ ዳግም አታንሳኝ ይደንግጥ ልብ ቀብሮ እንደገባ አትዘንብኝ ወደ ሃይባባ ተሸኝቻለሁ አርቄ ሄጃለሁ ተስፋህን ቁረጥ ረስቼሃለሁ የማያልፍ የለም ሁሉም አለፈ የስቃይ ሸክሜ በእኔ ነገር አይድምጥ ይላል መገርቱ በኦሮምኛ ዘፈን በጣም ነው የምናውቃት በጣም ጎበዝ ነች እና አማርኛም በጣም ነው የምትችለው በነገራችን ላይ ዋው ከሌባ ተጠንቀቁ ስሙ ይሄንን ታሪክ ብስራተ ገብርኤል አካባቢ ሆኜ ወደ ቦሌ ጥሪ ይገባልኝና ስደውልላት ሴት ናት ያለችበትን ትነግረኝና ቦታው ላይ ስደርስ በጣም ከሚያምር ትልቅ ቤት ትወጣለች እሷ ራሱ በጣም ቆንጅዬ ናት ሰላም ብላኝ ገባችና መንገዳችንን ጀመርን ትንሽ እንደሄድን ብዙም ስለማልቆይ አብረን እንመለሳለን አለች ቦሌ አካባቢ የሆነ አፓርትመንት ጋር ስንደርስ በቃ እኔ እዚህ ጋር ነኝ መጣሁ እስከዛ ሻይ ቡና ማለት ትችላለህ ምናምን አለችኝና ወረደች ከደቂቃ በኋላ ተመልሳ መጣችና ይቅርታ በጣም ቆየሁ አይደል እዚህ እኮ አፓርትመንት ልከራይ ነበር ዋጋ ጨመሩብኝ አንተ የምታውቀው የሚከራይ አፓርትመንት ምናምን ካለ ፈልግና የደላላ ከፍልሃለሁ አለችኝ እሺ ብዬ እኔም ወዲያው ደዋወልኩኝና 1 2 3 ቦታ ሳየዋት የመጨረሻውን አፓርታማ በጣም ወደደችውና በቃ ዶላር ስለሆነ ያስኩት ዘርዝረን እንምጣ ብላ ወጣችና መኪና ውስጥ ገባች መንገዳችንን ጀመርን ትንሽ እንደሄድን
አከራዩ ጋር ደወለችና ወይኔ ቤቱ እንዳይያዝብኝ በእናትህ ወይ ደግሞ ቀብድ ከልጁ 30 ሺህ ብር ተቀብዬ ምናምን ልላክልህ እንዴ አለችው። 45 ሺህ ብር ነው በወር ኪራይ። አከራዩም ያው እንዳይያዝብሽ ከፈለግሽ ግዴታ ቀብድ መክፈል አለብሽ፣ አሁንም ሰው ከመጣ እኔ አከራየዋለሁ ምናምን አላት። በቃ አካውንት ላክልኝ አለችውና ለኔ ደግሞ ከቦርሳ ውስጥ አውጥታ ዶላር አሳየችኝና ቤቱ ከሚያመልጥልኝ 30 ሺህ ብር ላክልኝና ባስገባለት ይሻላል በእናትህ ስትለኝ እሺ ችግር የለውም ብዬ ትራንስፈር አረኩላት 30 ሺህ ብር። ተጨማሪ ዶላርም እቤት ስላለኝ እሱንም ሊያዘውና አንድ ላይ ወደ ብሔራዊ እንሄዳለን፣ መጀመሪያ ያነሳኸኝ ቦታ ውሰደኝ አለችኝ። ልክ ስንደርስ 2 ደቂቃ አልቆይም እዚች ጥላው ጋር ቆመ ጠብቀኝ አለችና ገባች። ከዛ በኋላ ብጠብቅ የለችም ማለት በጣም ስትቆይብኝ መጀመሪያ ሳነሳት የወጣችበት ቤት ሄድኩና በሩን አንኳኳሁኝ። ከዛ ከፈቱልኝና ስነግራቸው ያለው ነገር እንደዚህ አይነት ሰውኛ አናቅም አሉኝና 30 ሺህ ብር ተበላው ብሎ አሽከርካሪ ነው ይሄን ታሪክ ያላከልኝ። እባካችሁ ተጠንቀቁ። አረ እቺ ደግሞ ሙጭ ላፋ ሌባ ነች። ሙጭ ላፋ ይገልጻት። ስንት ቦታ ወስዳው ነው ያንገላታችሁ ይሄንን ሹፌር። ዶላር ምንዛሪ ቤት ኪራይ ምናምን ብላ ካለፋች በኋላ 30 ሺህ ብሩን ሙጭ ለፍ። እንዴት ነው አለማመን የምትችሉት? አሁን እንዲህ አይነት ታሪክን ስትሰሙ ዶላር እያሳየቻችሁ 45 ሺህ ብር ቤት ኪራይ አፎርድ እንደምትችል መስላ እየታየቻችሁ አለማመን አይከብድም? እግዚአብሔር ይጠብቀን። ትወጃታለሽ እናትሽን፣ ግን ከአስቴር አይበልጥም። በነገራችን ላይ ኤክስትሪምሊ ሰውን የሚወዱ ሰዎች ራሳቸውን የማይወዱ ሰዎች ናቸው ይባላል። በቃ እኮ ማንነትሽን ረስተሻል አንቺ። ጸጉርሽ፣ አዘፋፈንሽ፣ ሁሉ ነገርሽ አስቴር። ተመለሽ ወደ ራስሽ። ሃይ የኔ ውዶች እንዴት ናችሁልኝ? ጠፍቼባችኋለሁ አይኖ፣ ግን አሁን ሌላ ፕራንክ ይዤላችሁ መጥቻለሁ። እዛ ጋር የሆነ ልጅ አለና እሱን ሄጄ አርግዣለሁ ካንተ ምናምን እለዋለሁ። ሌትስ ጎ ተከተል። አንተ ምን ትሰራለህ ከዚህ? ለምንድን ነው ስልኬን የማታነሳው? የታውቂሽ ነው ስልክ ማለት ጭራሽ የታውቂሽ ነው እኔን? ለምንድን ነው ስልኬን የማታነሳው? የኔ ጠፋኸው ደግሞ? ይቅርታ ነኝ ተመሳሳይሽ ይላል። እኔ ነኝ የምትመሳሰልብኝ ማለት? ለማንኛውም ቁርጥ ነው አርግዣለሁ። ምን ነገር ነው ያረጋሽው? የምን ነገር ነው? በስርዓት ምንድነው? ለምንድን ነው ስልኬን የማታነሳው? አቼ ታውቂኛለሽ። ለቂ ቆም። ለምንድን ነው ስልኬን የማታነሳው? ተሳላምሽ ነው የሚያነሳው? ኧረ እባክህ እኔን አታውቀኝም? የነማቅሽ ማለት ምን ማለት አለ? እኔን ነው አላቅሽም የምትለኝ? አንቺ ልቀቂ። እንደዛ እንዳልተባባልን እኔን አላቅሽም። ይኸው ከዚህ በኋላ ብትጠጊ አይነስብሽና ማለት ነው። ማውራኝ ለምን ማለት ነው? ወይኔ ጉዴ! እሺ ፍራንክ ነው። እሺ አንዴ ድንጋዩን ጭኖባት ነበር። አጉል ፕራንክ አንዳንዴ መጥፎ ነው። ዲግሪ የሚሰጥ ቢሆን ኖሮ ለጠጪ ላንተ ነበር ዲግሪ የሚሰጠው። ይዋት ደግሞ እቺን ግንበኛ እቺን ጥብስ ግንበኛ እያችኋት ስልክ እንጨቱን አብራ ድርግም አድርጋ ገንብተው ሻውኔ ስልክ እንጨቱ ቢነሳ ይሻለም ወንድሜ። ምን ስራተሃል እንዴ? እንዲቸግሩሃል እንዴ? እስኪ ነሳ ታገስ እንጂ ምንድነው? እሺ አሁን ምን ብለህ ነው ያሳመንካቸው? እሺ ሰዎቹን ምን ለጥንካሬው ይረዳዋል፣ ለቤቱ ጥንካሬ ብለሃቸው መሆን አለበት
ረግ ፍረግ እዚህ አይነቱ ግንበኛ ቶሎ መፍትሄ ካልተሰጠው ነገ ትራንስፎርመር ላይ ካልገነባው ነው የሚለን። አይቀርም ዛፍ አይቆረጥም ሲባል ሰምተሽ ነው። እቺ ደግሞ ያበረች ሰራተኛ ነች። የሰውን አጥር ከኤሌክትሪክ ፖል ጋር ለብዳ አንድ ላይ ሰርቷለች። ኧረ እውቀት። ትላንትና አካውንት ገብቶልሃል ብለህ ጸልይልኝ ባንክ ቤት ሲሄድ ግን አጭበርባሪ ብለው ነው ያሰሩኝና እባክህን የእግዚአብሔር ሰው ምን ፈለክ? የጌታ ባሪያ ገንዘቡ በንግድ ባንክ ነው ወይስ በአዘር ባንክ ነው የተላከልኝ? ከላይ ባንክ ስጠይቅ ምናምን 3 ጊዜ ተመላልሼ ስጠይቅ ገንዘቡ አልገባም አሉኝ። አንተ ደግሞ ገብቷል ብለኸኝ ነበር። ስርዓት ያዝ። በዘንጋዳ ንፍሮ በተሟሸው አፍህ የጉንጭን ቅርሻት አትጥፋ። የጌታ ባሪያ ምን አጠፋው? እኔ ሳሎን ጌታን የተናገረ የጌታ ባሪያ በምህረት አስበኝ። ለማንኛውም ገንዘቡ ገብቶ ነበረ። ተጠራጣሪ ነህ ይለኛል እግዚአብሔር መንፈስ። በሁለት ሐሳብ የሚያለክስ ተብሎ እንደተጻፈ በጌታ ሚራክል እምነት ስላልነበረ ገንዘቡ ተመላሽ ሆኗል። የእግዚአብሔር ሰው ምን ማለት ነው? ገንዘቡ ተመላሽ ሆኗል ማለት እንዴት? ይሄ እኮ የምድር የፋይናንስ ህግ ነው እንደዚህ አይነት ስርዓት የሚከተሉት። አሁን ለምሳሌ መንግስት በጀት ይበጅትና ሰኔ መጨረሻ ላይ ገንዘቡን ካልተጠቀመ ተመላሽ ሆኗል ይባላል። እግዚአብሔር የለቀቀውን በጉባኤ መካከል ኳትሪሊየን ብር ገብቶልኝ እንዴት ነው ተመላሽ የሚሆነው? አላውቅልህም። እንዳንተ ፖለቲከኛ ሳልሆን የምነግርህ በሰማያዊ ቋንቋ ነው። ካልገባ የራስ ጉዳይ። አንተ በኔ ላይ ነው የምትሳለቀው? ከሰማይ የተላከ ገንዘብ እንዴት ተመላሽ ሆነ ትለኛለህ? እሱ ነው እንደገረመህ። ገና የምድር ቆይታ እንዲያበቃ ነፍስ ወደ ሰማይ ተመላሽ እንድትሆን አደርጋለሁ። እያስፈራራኸኝ ነው? የታውቀሃለሁ። ኳትሪሊየን ብር ይገባልሃል እንዳልከኝ አልለቅህም። እሺ ምን በደልኩ? በጉባኤ መሃል ተናግረኝ። እሱ የተናገረህ የጌታ መንፈስ ነው። አሁን እኔ በስጋ ነኝ። በስጋ ደግሞ አላውቅህም። በስጋ እናውራ ካልክ ደግሞ በሚገባ ቋንቋ በትርጉምም ጭምር አስተምርሃለሁ። በምትፈልገው ቋንቋ አነጋግራለሁ። ምን ይመስላል ይሄ? ይጣ ሁለተኛ አጠገቤ እንዳደስ የመኪናውን አየር እኮ በቀለ ይጣ ይኸውልህ፣ ሰው ልትበድል ትችላለህ፣ ሰንበዲን ልታሳዝን ትችላለህ። እግዚአብሔር ግን ስትበድል ይበቀልሃል። ወደሱ የሚመጡትን ህዝብ እያሸሸህበት ነው። ምክንያቱም እግዚአብሔር አይሰራም፣ እግዚአብሔር ውሸተኛ ነው እያልክ ነው። ይፍስ ይጠብቃ የአፍንጫዬን ሁሉ ሰላም እያወቀኝ ነው። እሺ ሁለተኛ ይኸው ምን እንደምሰራልህ አሳይሃለሁ። እሺ እሰራልሃለሁ። ገንዘብ ገባላችሁ ትሪሊየን ሚሊየን እያላችሁ ህዝቡን የምታሳስቱ ፓስተሮች እንግዲህ ለእናንተ ነው። እግዚአብሔር ታሪክ ይሰራል፣ ሚራክል ይሰራል። ግን በዚህ መንገድ አይደለም። እኔ ማንኝና ነው ከሌላው በምን ተለይቼ ነው ለኔ ከላይ መና የሚወርድልኝ? እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበረ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።